ሰላም ጤና ይስጥልኝ ውድ የኢንፎቴይንመንት የዩቲዩብ ቻናል ቤተሰብ እኔ ፋሲል ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። እንደምታውቁት ባለፈው ስለ ሊንክድኢን ምንነት እንደዚሁም ሊንክድኢን እንዴት እንደተፈጠረ እንዴት ወደ ስራ እንደገባ ምክንያቱ ምን እንደሆነና ለምን ዓላማ እንደሚውል ተመልክተን ነበር። ስለዚህ ስለ ሊንክድኢን አንዳንድ መረጃዎችን ሰጥቻችሁ እንደነበረ ይታወሳል። ዛሬ ደግሞ ባለፈው እንደገለጽኩላችሁ ታዲያ የሊንክድኢን አካውንታችንን ለሌላ ሰው በኪራይ መልክ መስጠት ምን ያስከትላል፣ ምን ጥቅሞች አሉት፣ ምን ጉዳቶች አሉት የሚል ቪዲዮ ይዤላችሁ እንደመጣ ቃል በገባሁት መሰረት ዛሬ ይሄን ቪዲዮ ይዤላችሁ መጥቻለሁ። ይሄን ቪዲዮ እንደምትወዱትና እንደሚጠቅማችሁ ምንም አልጠራጠርም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም የደወሏን ምልክት ከነካችሁ አዳዲስ ቪዲዮዎች ሲለቀቁ መልእክት እንዲደርሳችሁ ይረዳችኋል ማለት ነው። አሁን ዛሬ ወደ ያስኩላችሁ ቪዲዮ በቀጥታ እንተላለፋለን። እንግዲህ ቀደም ሲል እንደገለጽኩላችሁ የሊንክድኢን አካውንትን በኪራይ መልክ መስጠት ምን አይነት ጥቅም አለው፣ ምንስ ጉዳቶች አሉት የሚል ጥያቄ ነው ይዤላችሁ የቀረብኩት። እንደነገርኳችሁ ሊንክድኢን እንግዲህ ለስራ፣ ለትምህርታችሁ፣ ለማንኛቸውም ከዚህ ጋር ለተገናኙ ነገሮች በሙሉ ጠቃሚ የሆኑና በጣም በርካታ ጥቅሞችን የምናገኝበት ፕላትፎርም እንደሆነና ሶሻል ሚዲያ ኔትወርክ እንደሆነ እናውቃለን። ስለዚህ ሊንክድኢን አካውንትን መጠቀም በጣም ብዙ ጥቅሞች እንዳሉት ተመልክተን ነበር። በተለይ ደግሞ ዛሬ በአገራችንም በጣም እየተስፋፋና ጥቅሙ እየታወቀ ከመጣ በኋላ ብዙ ድርጅቶች፣ ብዙ ኩባንያዎች የራሳቸውን የሆነ አካውንትና የራሳቸውን የሆነ ፕሮፋይል ከፍተው ለሌሎች በጣም ትልቅ ጥቅም እየሰጡ እንደሆነ ተመልክተናል። ታዲያ እኛም በግለሰብ ደረጃ የሊንክድኢን አካውንታችንን ተመዝግበን መክፈት የምንችል በመሆኑ ታዲያ ይህንን ከከፈትም በኋላ ዛሬ ባሉ ማስታወቂያዎች በተለይ ደግሞ እንደ ፌስቡክ እና ሌሎች የሶሻል ሚዲያ እንግዲህ ፕላትፎርሞች ላይ ሊንክድኢን አካውንታችሁን በኪራይ መልክ ስጡን፣ ይሄን ያህል እንከፍላችኋለን የሚል እንግዲህ ግብዣ ይቀርባል። ታዲያ ለነዚህ ጥያቄዎች እንግዲህ ወይም ደግሞ ለነዚህ ግለሰቦች አካውንታችንን ብናከራይ ምንድነው የምንጠቀመው? ማከራየት የሚቻለው እንዴት ነው? እንደዚሁም ደግሞ እነዚህ ተከራዮች እነማን ናቸው? ለምንስ ነው የራሳቸውን አካውንት ከመክፈት ይልቅ ወይም በራሳቸው አካውንት ከመጠቀም ይልቅ የኛን መጠቀም የሚፈልጉበት ትልቁ ምክንያት ምን ሊሆን ይችላል? እነዚህን ጥያቄዎች ዛሬ የምንመረምር ይሆናል ማለት ነው። እንግዲህ የሊንክድኢን አካውንትን በኪራይ መስጠት ማለት ሌላ ኩባንያ ወይም ግለሰብ አካውንታችንን ብዙ ጊዜ የሚጠቀሙት ለግንኙነት ማስፋፊያና ለእርዳታ ጥረቶች ናቸው። እንደዚሁም ከዚህ ጋር የተያዙና ሌሎችን ነገሮችን ሊሰሩበት ነው እንግዲህ በኪራይ መልክ የሚጠይቁት። ስለዚህ እነዛ ኩባንያዎች ወይም ከኛ ውጭ ያሉ ኩባንያዎችን ለየትኛውም ዓላማቸው እንዲጠቀሙበት መፍቀድ ማለት ነው። ይሄ ደግሞ በሊንክድኢን አሰራር ወይም የተርምስ ኦፍ ሰርቪስ በሚባለው የሊንክድኢን የአገልግሎት ውል በጥብቅ የተከለከለ ነው። ወይም ደግሞ ሊንክድኢንን ለየትኛውም ለሌላ አካል ማጋራትም ይሁን መሸጥ እንደማይፈቀድ ሊንክድኢን እንግዲህ የራሱ ተርምስ ኦፍ ሰርቪስ አለው። ስለዚህ በዛ ላይ ከገለጻቸው ነገሮች ካስቀመጣቸው መመሪያዎች መካከል በጣም ጥብቅ ተደርገው ከተገለጹት ነገሮች መካከል አንደኛው ለየትኛውም አካል ይህንን አካውንታችንን ማጋራት እንደማይፈቀድ ነው። ሆኖም ግን ያም ሆነ ይህ ዛሬ በጣም በብዛት የምንመለከታቸው የሊንክድኢን አካውንታችሁን አከራዩን በቀን፣ በሳምንት፣ በወር ይሄን ያህል ክፍያ እንፈጽምላቸዋለን፣ እንጠቅማቸዋለን የሚሉ ማስታወቂያዎች እንደመብዛታቸው መጠን እንደዚሁም ደግሞ የሊንክድኢን አካውንታችንን እናከራያለን የሚሉም ግለሰቦችም የሆኑ አንዳንድ ድርጅቶች ያሉ እንደመሆኑ መጠን ብዙዎች የሊንክድኢን አካውንታቸውን በኪራይ መልክ ለሌሎች አሳልፈው ይሰጣሉ። ታዲያ ይህንን ተርምስ ኦፍ ሰርቪስ ወይም ደግሞ ይህንን የሊንክድኢን አሰራርና ውል በመጣስ ወይም ደግሞ ከዚህ ጋር በተቃራኒው የሊንክድኢን አካውንትን በማከራየት የሚገኙ ምን ጥቅሞች አሉ? የሚገኘው ጥቅም አንድና አንድ ገቢ ማግኘት ነው። ምክንያቱም የሊንክድኢን ተከራዮች ወይም ማንኛውም ኩባንያም ወይም ግለሰብ ሊሆን ይችላል
የሊንክድኢን አካውንታችንን ከተከራየ በኋላ በተዋዋልነው ውል ወይም ደግሞ በገለጸልን መሰረት በቀንም ሊሆን ይችላል፣ በሳምንትም ሊሆን ይችላል፣ አሊያም ደግሞ በወር የተወሰነ ክፍያ ይፈጽምልናል ማለት ነው። እንግዲህ እነዚህን ክፍያዎች የምናገኝ ከሆነ ለኛ ጥቅም ያመጣልናል ወይም ገንዘብ እናገኝበታለን ማለት ነው። ስለዚህ አንዳንድ ጊዜ ምንም አይነት ፍላጎት ሳይኖራቸው ወይም ደግሞ ምንም ነገር ለመጠቀም ሳይፈልጉ የሊንክድኢን አካውንቶችን በመክፈት ብቻ ለሌሎች ተከራዮች ወይም ለሌሎች ኩባንያዎች የሚሆኑ ግለሰቦች አሳልፈው የሚሰጡ ዛሬ በጣም ቁጥራቸው ቀላል የሚባል አልሆነም። በመሆኑም ጥቅሙ ለምንድን ነው ወይም ደግሞ ይህን የሚያደርጉበት ትልቁ ምክንያት ምንድን ነው ካላችሁ ገቢ ለማግኘት ነው ማለት ነው። ስለዚህ እኛን ከተከራዩም በኋላ ኩባንያዎችም የሆኑ ግለሰቦች ኔትወርኮቻችንን በመጠቀም ለሌሎች የተለያዩ አይነት አገልግሎቶችን ይሰጣሉ። ይሄ ደግሞ የራሳቸውን አዲስ የሆኑ ኔትወርኮችን ከመገንባት የበለጠ የኛን በመጀመሪያውኑ ኔትወርክ የተገነባበትን አካውንት በመከራየት የበለጠ ታማኝነታቸውንም ይሁን የበለጠ ስፋታቸውን ወይም ደግሞ ተደራሽነታቸውን መጨመር ይችላሉ ማለት ነው። እንግዲህ እንደገለጽኩላችሁ እነዚህ ተከራዮች እነማን ናቸው ካላችሁ ኩባንያዎችም ሊሆኑ ይችላሉ፣ ግለሰቦችም ሊሆኑ ይችላሉ። እንግዲህ እኛ የምናውቀው መከራየታቸውን ከዛ በኋላም ደግሞ እኛ የምናገኘውን ገንዘብ ብቻ ስለሆነ እነዚህ ግለሰቦች እነማን ናቸው የሚለውን ማወቅ በጣም አስቸጋሪ ነው። እርግጥ ነው አንዳንድ ጊዜ ለሚታወቁ ወይም ደግሞ በስራ ምክንያት ለምናውቃቸው ኩባንያዎችና ግለሰቦች ይሄንን አካውንታችንን ልናከራይ እንችላለን። ሆኖም በአብዛኛው በአማካኝ ሲታይ ግን አብዛኛዎቹ የሚከራዩን ግለሰቦችም የሆኑ ኩባንያዎች በምንም አይነት መንገድ ትውውቅ የሌለን አልፎ ተርፎም ደግሞ አገር አቋርጠው ወይም ደግሞ ከተለያዩ አይነት ዓለም አቀፍ ሀገራት ውስጥ የኛን አካውንት መከራየት የሚፈልጉ ጥያቄ ሊያቀርቡልን ይችላሉ ማለት ነው። ስለዚህ በአብዛኛው እነዚህን ግለሰቦችም የሆኑ ኩባንያዎችን ማወቅ በጣም አስቸጋሪ ነው። እንዳልኳቸውም ደግሞ የራሳቸውን አካውንት እንደ አዲስ ከፍተው ከመጠቀም ይልቅ የኛን የሚፈልጉበት ምክንያት ደግሞ ልክ እንደሚጠይቁን ነገር ሁሉ ለምሳሌ ጥያቄዎቻቸው የመጀመሪያው ትልቁ ጥያቄ ምን ያህል አካውንታችሁ ምን ያህል ኮኔክሽን አለው፣ ምን ያህል ጊዜ ሆኖታል ከተከፈተ። ስለዚህ ይሄ ማለት የራሳቸውን አዲስ አካውንት ከመክፈት የበለጠ ጥቅም ይኖረዋል ተብሎ የሚታሰበው በርካታ ጊዜያትን ያሳለፈም ሊሆን ይችላል። ብዙ ኮኔክሽኖችንም ያሉትና ብዙ ፎሎወርሶችን ያገኘ አካውንትን መጠቀም ለነሱ በጣም ቀላል ይሆንላቸዋል ማለት ነው። ታዲያ ይህንን ጥቅም የምናገኝበት ከሆነ ኪራዩ የሚሰጠው በምን አይነት መንገድ ነው? ወይም ደግሞ አንድ የሊንክድኢን አካውንት የሚከራየው እንዴት ነው ካላችሁ በጣም አጭሩና ብቸኛው መንገድ አካውንታችንን አሳልፎ መስጠት ነው። አካውንትን አሳልፎ መስጠት ማለት የሊንክድኢን የሊንክድኢን አካውንትና ፓስወርዳችንን ወይም ደግሞ ቁልፍ ቃላትን ወይም ደግሞ ፓስወርዳችንን አሳልፈን እንሰጣለን ማለት ነው። ስለዚህ በዚህ ቅይይር አማካኝነት እነሱ ጋር ከገባና ይሄን ሁሉ ነገር ካረጋገጡ በኋላ ምናልባትም ደግሞ ፓስወርዳችንን ከቀየሩት በኋላ የዛ ጊዜ ስምምነታችን መከበር ይጀምራል። ወይም ደግሞ ከዛ በኋላ የተጠየቁትን አሊያም ቃል የገቡትን ገንዘብ ለመክፈል ሊስማሙ ይችላሉ ማለት ነው። እንግዲህ ጥቅሙ ይሄና ይሄ ብቻ ሲሆን የሊንክድኢን አካውንትም ለማከራየት ብቸኛው መንገድ የሊንክድኢን የተከፈተን በጉግል አካውንት አማካኝነት የተከፈተውን የሊንክድኢን የራሱን አካውንት እንደዚሁም የራሱን ፓስወርድ አሳልፎ መስጠት ብቻ ነው። እንግዲህ ይሄ በተለያዩ አይነት መንገዶች ሊፈጸም ይችላል ማለት ነው። ታዲያ ጥቅሙ ይሄ ከሆነ ጉዳቱ ምንድን ነው? ወይስ በእርግጥስ ጉዳት አለው ወይ የሚለውን ከዚህ ቀጥሎ የምንመለከተው ይሆናል። እውነቱን ለመናገር ጉዳቱ ካለው ጥቅም በጣም የበለጠ ነው ተብሎ ነው የሚታሰበው። ምክንያቱም ትልቁና ዋነኛው ጉዳት ነው የሚባለው ነገር የሊንክድኢን የአገልግሎት ውሎችን ወይም ደግሞ ተርምስ ኦፍ ሰርቪስን መጣስ በራሱ ትልቅ ጉዳት ያመጣል። ይሄ ደግሞ በሊንክድኢን እንግዲህ አድሚኒስትሬሽን ከታወቀ ወዲያውኑ አካውንቱ ይታገዳል ማለት ነው፣ ወይም ደግሞ እስከነጭራሹ ሊሰረዝም ይችላል ማለት ነው። ታዲያ በዚህ ወቅት ምን አይነት ችግሮች እኛ ላይ ሊመጡ ይችላሉ ካላችሁ አካውንታችንን በቀላሉ ልናጣው እንችላለን። እዛ ላይ የመሰረትናቸው እዛ ላይ ያገኘናቸውና እንግዲህ እዛ ላይ የገነባናቸው ነገሮች በሙሉ ሙሉ ለሙሉ ወደ መሰረዝና ሙሉ ለሙሉ ለማጣት ልንገደድ እንችላለን። ስለዚህ ለሌላ ሰው አሳልፎ መስጠት የሚያመጣው ትልቁ የመጀመሪያው ችግር ይሄ ነው ማለት ነው። አካውንታችን ደግሞ አንድ ጊዜ ከተሰረዘ ማንኛቸውንም ግንኙነቶችን
እና ሌሎችንም ነገሮች ልናጣ እንችላለን። ይሄ የመጀመሪያው ትልቁ ጉዳት ነው ማለት እንችላለን። ሌላው ደግሞ ስማችን መጥፋቱም ሊሆን ይችላል። ስም መጥፋት ማለት ምን ማለት ነው? ለምሳሌ የተከራየን ኩባንያም ይሁን የተከራየን ግለሰብ በእኛ አካውንት ተጠቅሞ አጠራጣሪ ወይም አጭበርባሪ የሆኑ ተግባራትን ሊፈጽም ይችላል። ይህም ደግሞ ለምሳሌ የውሸት የስራ ማስታወቂያዎችን፣ ገንዘብ እንደመበዝበር የመሳሰሉ ሌሎችንም ነገሮች ሊፈጽም ይችላል። ታዲያ ይሄ እኛ ላይ ምን ያመጣል ካላችሁ በፊት የገነባናቸው ጓደኞቻችን ሊሆን ይችላሉ፣ የቀድሞ ቀጣሪዎቻችን ሊሆን ይችላሉ፣ አሰሪዎቻችንም ሊሆን ይችላሉ፣ አሊያም ሌሎች አብረን የምንሰራቸው እንደ ትልልቅ ድርጅቶችም የሆኑ ግለሰቦች እኛ ላይ ያላቸውን እምነት እንዲያጡ ያደርጋል። ይሄ ደግሞ ከፍተኛ የሆነ ጥርጣሬ እንዲያድርባቸው ያደርጋል። ስለዚህ በሌላ በኩል ወይም በአጭር ቃል ታማኝነታችንን እናጣለን ማለት ነው። ምንም እንኳን ነገሩን የፈጸምነው እኛ ባንሆንም እነሱ ግን በእኛ አካውንት ተጠቅመው ወይም ደግሞ ሌሎች ኩባንያዎችም የሆኑ ግለሰቦች በእኛ አካውንት ተጠቅመው የሚያደርጓቸው እነዚህ ተገቢ ያልሆኑ ነገሮች የእኛን ታማኝነትና ስማችንን እንዲጠፋ ሊያደርጉ ይችላሉ ማለት ነው። ስለዚህ ይሄ ሌላኛውና ሁለተኛው ጉዳት ነው ማለት ነው። ሌላው ሶስተኛው ጉዳት ደግሞ የደህንነትና የማንነት ስርቆት አደጋ ነው። ይሄ ማለት ደግሞ የመግቢያ መረጃችንን ለምሳሌ ማለትም ሎጊን ክሬዴንሻልስን ለሶስተኛ ወገን አሳልፈን በምንሰጥበት ጊዜ ለማንነት ስርቆትና ለግል መረጃዎች መመዝበር ልንጋለጥ እንችላለን። ምክንያቱም አንዳንድ ጊዜ አጭበርባሪዎች ሌሎች የግል አካውንታችንን ትሬስ ለማድረግ ወይም ለመከተል ወይም ለማግኘት የእኛን የሊንክዲን መረጃ ሊጠቀሙ ይችላሉ። አንዳንድ ጊዜ የሰጠነው የሊንክዲን መረጃችንን ወይም የሊንክዲን አካውንታችንን እንደሆነ ልናስብ እንቻል እንጂ በዛ ገብተው ግን ሌሎች መረጃዎቻችንን ሌላው ቀርቶ ያላሰብነውን ብዙ ነገሮቻችንን መመዝበር ወይም ደግሞ መስረቅ ሊጀምሩ ይችላሉ ማለት ነው። ይሄ ደግሞ ሌላው የሚደርስብን ችግር ወይም ደግሞ የሚያጋጥመን ጉዳት ሌላኛው ጉዳት ይሄ ነው ማለት ነው። ሌላው ወደ አራተኛውና በጣም ትልቁ ደግሞ በጣም ከባዱ የሚባለው ነገር ደግሞ ህጋዊ ተጠያቂነት ነው። ይሄ ማለት አንድ ተከራይ ማንኛውም ግለሰብ ሊሆን ይችላል ወይም ኩባንያ አካውንታችንን ከተከራየ በኋላ የሚፈጽማቸው ህገወጥ ተግባራት ቢኖሩ ለምሳሌ ማጭበርበር ሊሆን ይችላል፣ ገንዘብ ማውጣት ሊሆን ይችላል። ማንኛውንም አይነት እዛ ሊንክዲን አካውንት ላይ ያለ ማንኛውም ሰው የሚያጭበረብር ከሆነና አላስፈላጊ ነገሮችን እዛ ላይ ከተጠቀመ አካውንቱ የኛ ስለሆነ መጀመሪያውኑ ለተጠያቂነት የምንዳረገው እኛ ነን ማለት ነው። ስለዚህ ማንኛቸውም ችግሮች ቢፈጠሩ የመጀመሪያዎቹ ተጠያቂዎች ወይም የመጀመሪያው ጣት የሚቀሰርብን እኛን፣ ምክንያቱም የአካውንቶቹ ባለቤት እኛ ስለሆንን ማለት ነው። እንግዲህ እነዚህን ወደ 4 የሚያክሉ ጉዳቶችን እንደዚሁም ደግሞ ጥቅሙ ምንድን ነው ብለን አንድ ብቻ የሆነ ጥቅም አይተናል። እንግዲህ ይሄንን ማወዳደር እንደሚቻለው ከጥቅሙ የበለጠ ጉዳቱ ያመዝናል ማለት ነው። ታዲያ ማጠቃለያው ምንድን ነው? ማጠቃለያው የሊንክዲን አካውንታችንን በኪራይ መስጠት የሚያስገኙትን የተለያዩ አይነት አነስተኛ ገንዘቦችን እንግዲህ በመፈለግ ሙያዊ ስማችንን አካውንታችንን በቋሚነት የማጣት እና ለህጋዊ ችግሮች የመጋለጥ ከፍተኛ አደጋዎች ልንጋለጥ እንችላለን። እንግዲህ አንድን ነገር ብቻ አይቶ እንደዚህ የመሰሉ ነገሮችን በቀላሉ አሳልፎ መስጠት ያለው ጉዳት በቃላት ልንገልጸው ከምንችለው በላይ ሊሆን ይችላል። እርግጥ ነው ይሄ ማለት ሁሉም ያከራዩ ወይም የሊንክዲን አካውንታቸውን ያከራዩ በሙሉ ለእነዚህ ችግሮች ይጋለጣሉ ማለት እንዳልሆነ ልብ ሊባል ይገባል። ምክንያቱም አንዳንዶች ለሚያውቋቸው ድርጅቶችና ግለሰቦች በማከራየት የተለያዩ አይነት ገቢዎችን እያገኙ ይገኛሉ። ያም ሆነ ግን የሊንክዲን አካውንት ከተከፈተ ያ ግለሰብ ወይም የከፈተው ግለሰብ ቢጠቀምበት የበለጠ ጥቅም ሊያገኝበት እንደሚችልም መረዳት ያስፈልጋል ማለት ነው። ታዲያ እንደ ገቢ ማግኛ አድርገን በተለያዩ አይነት ምክንያቶች በሚመጡ ማስታወቂያዎች አማካኝነት ለገቢ ማግኛ ብለን እነዚህ ነገሮች ከመጠቀም ይልቅ ለገቢነት ወይም ደግሞ ሌሎችን ዘዴዎች ተጠቅመን እንዴት ገቢ ማግኘት እንችላለን? ታዲያ እንግዲህ ምንም አይነት ነገሮችን ሳንጠቀም ምን አይነት ገቢ ማግኘት እንችላለን የሚለውን እንመለከታለን። ሆኖም ከዛ በፊት የሊንክዲን አካውንታችንን እንደዚህ ከመሳሰሉ ነገሮች መጠበቅ የምንችልባቸውን አንዳንድ መንገዶች ከዚህ ቀጥሎ እጠቁማችኋለሁ ማለት ነው። በመጀመሪያ ደረጃ የሊንክዲን አካውንታችንን እንደ ማንኛውም አካውንታችን ልንጠብቀው ይገባል። ምክንያቱም ንብረታችን ስለሆነ ማለት ነው። ታዲያ ምን አይነት ዘዴዎችን በመጠቀም የሊንክዲን አካውንታችንን ልንጠብቅ እንችላለን?
የመጀመሪያው ነገር ባለ ሁለት ደረጃ ማረጋገጫ ወይም ደግሞ ቱ ፋክተር አውተንቲኬሽንን መጠቀም እንችላለን። ይህንን ለማድረግ በጣም በቀላሉ ወደ ሴቲንግ ኤንድ ፕራይቬሲ ሄደን ቱ ፋክተርስ አውተንቲኬሽንን ማብራት ብቻ ይጠበቅብናል ማለት ነው። ሌላው ነገር ደግሞ ጠንካራ የሆኑ የይለፍ ቃሎችን ወይም ፓስወርዶችን መጠቀም ነው። ብዙ ጊዜ የምንጠቀማቸው ፓስወርዶች በቀላሉ ሰዎች እንዲያገኙት አለበለዚያም ደግሞ ማንኛውም ሰው እንዳይደርስበት ሊያደርግ የሚችል ነው። ስለዚህ ለሊንክዲን ብቻ የሚሆን ልዩ የሆኑ የይለፍ ቃላትን ብቻ መጠቀም ይኖርብናል። ብዙ ጊዜ የሊንክዲን አካውንታችን የይለፍ ቃላት ከሌሎች ከምንጠቀምባቸው የይለፍ ቃላት ጋር ተመሳሳይ ከሆኑ ወይም ደግሞ በአንድ የጉግል አካውንት ብቻ ተጠቅመን ተመሳሳይ ፓስወርድ ለሊንክዲንም ይሁን ለሌሎች ነገሮች ለምንጠቀምባቸው ነገሮች ወይም ሌሎች ለምንሰራቸው የኦንላይን ነገሮች የምንጠቀመው የይለፍ ቃል ተመሳሳይ ከሆነ ለብዙ ዝርፊያ ልንዳረግ ስለምንችል ወይም ደግሞ ለኦንላይን የሆኑ ማጭበርበሮች ልንዳረግ ስለምንችል የሊንክዲን ብቻ የምንጠቀምበት የይለፍ ቃል መጠቀማችን በጣም አስፈላጊ ነው። ሌላው ነገር የይለፍ ቃል ደግሞ ረጅም ፊደሎችን፣ ቁጥሮችን እና የተለያዩ አይነት ምልክቶችን ያካተተ ቢሆን ደግሞ ማንም ሰው እንዳይደርስበት ወይም እንዳያገኘው ይረዳል ማለት ነው። ሌላው ነገር የግል መረጃዎቻችንን መጠበቅ ነው። ይሄ ማለት እንደ ስልክ ቁጥር፣ ኢሜል አድራሻ የመሳሰሉ ነገሮችን በፕራይቬሲ ሴቲንግ ስር መቆጣጠር እንችላለን። ስለዚህ ማንኛቸው ሰዎች ናቸው የኛን የግል መረጃዎቻችንን እንዲያገኙ የምንፈቅድላቸው? እንዳልኳችሁ ከስልክ ቁጥር ጀምሮ ኢሜል አድራሻዎቻችንን ሊሆኑ ይችላሉ፣ ሌሎችንም ነገሮችን እንዲያገኙ የምንፈቅድላቸው ወይም እንዲያዩ የምንፈቅድላቸውን ሰዎች መቆጣጠር እንችላለን። ይሄን ደግሞ ለማድረግ ቀጥታ በሊንክዲን አካውንታችን ላይ ገብተን ፕራይቬሲ ሴቲንግ ላይ ማብራት ወይም ደግሞ እዛ ላይ ማስተካከል እንችላለን። ሌላው ነገር ደግሞ የሚስጥር ስራዎችን ወይም ደግሞ ድርጅታዊ የሆኑ መረጃዎችን በጭራሽ በአደባባይ ፖስት አለማድረግ ነው። አንዳንድ ጊዜ እነዚህ እንደ ቀላል ተደርገው የሚታዩ ፖስት የሚደረጉ ነገሮች ለሌሎችም ትልቅ ችግሮች ሊዳርጉን ስለሚችሉ እዚህ ላይ ጥንቃቄ ማድረጋችን በጣም አስፈላጊ ነው። ከዚህ በተጨማሪ አጠራጣሪ የሆኑ መልእክቶች ሲደርሱን እነሱ ላይ ጥንቃቄ ማድረግ ነው። ምክንያቱም አንዳንድ አጭበርባሪዎች የተለያዩ አይነት አጠራጣሪ የሆኑ መልእክቶችን ሊልኩልን ስለሚችሉ በዚህ ጉዳይ ላይ ጥንቃቄ ማድረጋችን በጣም አስፈላጊ ነው። ሌላው የመግቢያ መረጃችንን ፕሮፋይላችን ላይ ያሉ የሚሆን የግል መረጃችንን ለሊንክዲን ለመግቢያነት የሚያገለግሉንን ማንኛቸውንም መረጃዎችን አሳልፎ ለሌላ ሰው አለመስጠት ነው። ከዛ በኋላም ደግሞ ሁል ጊዜ መደበኛ ክትትልም ልናደርግበት ይገባል ማለት ነው። ከዚህም በተጨማሪ በአካውንታችን ላይ ማንኛቸውንም ያልፈጸምናቸውን እንቅስቃሴዎች ወይም መልእክቶችን ካየን ወዲያውኑ የይለፍ ቃላችንን መለወጥ ይኖርብናል። ከዚህም በተጨማሪ ደግሞ የሊንክዲን ሪፖርት ማድረጊያ መንገድ ስላለ ለሊንክዲን ሪፖርት ማድረጋችን በጣም አስፈላጊ ነው። ብዙ ጊዜ ሪፖርት የምናደርጋቸው ነገሮችም ለኛ ጥቅምና ዘላቂ ደህንነት ሊያስገኙልን ይችላሉ ማለት ነው። ታዲያ ቀደም ሲል እንደነገርኳችሁ ይሄንን ከማድረግ በተጨማሪ ወይም ደግሞ በሊንክዲን አማካይነት ገንዘብ ለማግኘት በኪራይ መልክ ለሌሎች ሰዎች ወይም ለሌሎች ካምፓኒዎች አሳልፎ ከመስጠት ይልቅ ሌሎች የህጋዊ የሆኑ የኦንላይን ገቢ ልናገኝባቸው የሚገቡ ወይም የምንችላቸው ምን አይነት መንገዶች አሉ ካላችሁ፣ ለምሳሌ እንደ ፍሪላንሲንግ ይሆናል፣ ወይም እንደ ኮንቴንት ራይቲንግ ወይም ደግሞ ኮፒራይቲንግ ሊሆን ይችላል፣ እንደ ዲጂታል ማርኬቲንግ ሊንክዲንን ጨምሮ ማለት ነው። ስለዚህ የተለያዩ አይነት የኩባንያዎችን የማህበራዊ ሚዲያዎችን መቆጣጠር ሊሆን ይችላል ወይም ማስተዳደር ሊሆን ይችላል። የተለያዩ አይነት ድረገጾችና ማህበራዊ ሚዲያዎችን ኮንቴንቶችን መጻፍ ሊሆን ይችላል። ከዚህም በተጨማሪ እንደ ግራፊክስ ዲዛይን የመሳሰሉ ነገሮችን በመስራት እንደ ታምኔል የመሳሰሉ ነገሮችን ለተለያዩ አይነት ኮንቴንት ክሬተሮች የተለያዩ አይነት አካውንቶች በመስራትም ሊሆን ይችላል። የተለያዩ አይነት ብሎጎችን በመስራት ገቢ ማግኘት እንችላለን ማለት ነው። ስለዚህ ድረገጽም ከፍተን ይሁን ብሎግም ከፍተን ሊሆን ይችላል። የተለያዩ አይነት ኒሾችን በመስራት እና በመጻፍ ለሌሎች ድርጅቶች በማበርከት እኛ በኦንላይን አማካይነት ህጋዊ በሆነ መንገድ በቀላሉ ገንዘብ ማግኘት የምንችልባቸው መንገዶች ዛሬ በጣም በስፋት እየተሰሩባቸው ይገኛሉ ማለት ነው። እንግዲህ በሁለት ተከታታይ ክፍሎች ያቀረብኩላችሁና የሊንክዲን አካውንትን በተመለከተ ምን ማለት እንደሆነ፣ የሊንክዲን አካውንት የሚጠቅመን ለምን እንደሆነ፣ ከዚህም በተጨማሪ ደግሞ በተለያዩ አይነት መንገዶች በሚመጡ ማስታወቂያዎች ተታለን የሊንክዲን አካውንታችንን
ለሌሎች አሳልፈን በመስጠት ሊደርሱብን ከሚችሉ አደጋዎች ራሳችንን መጠበቅ የምንችለው እንዴት እንደሆነ የገለጽኩበት ይህ ቪዲዮ በዚህ ያበቃል። በሚቀጥለው ጊዜ ደግሞ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ማንኛውም ጥያቄና አስተያየት ካላችሁ እንደዚሁም ያልገባችሁ ነገር ካለ በኮሜንት ሴክሽን ላይ ብትጽፉልኝ ይደርሰኛል። በሚቀጥለው ተመልሰን በሌላ ቪዲዮ እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንደዚሁም የደወል ምልክት መንካታችሁን አትርሱ። በሚቀጥለው ተመልሰን እስከምንገናኝ በድጋሚ ሰላም።